በነገራችን ላይ እርቃኑን በተያየ ሰው መሀል አትግቡ የሚባለው ነገር በአብርሃምና በሩታ መሀል እየሰራ እንዳልሆነ ያረጋግጥኩት። ቤተሰብ ለምን ካላችሁ ከሰሞኑ እንግዲህ አብርሃምና ሩታ ታረቁ፣ ወደ ራሳቸውም ወደ ነበረው ፍቅራቸው ሊመለሱ ነው ብለን ሁላችንም በደስታ ጮቤ ረግተን ቪዲዮም ሰርተናል። እናንተም መልካም ምኞታቸውን ስትገልጹላቸው እንደነበር አይቻለሁ። ዛሬ ላይ ግን ያን እንዳይሆን የሚያደርጉ ነገሮች ከላይ እየመጡ እንደሆነ ማሳያ ያገኘው ነው። ቤተሰብ ይሄ ነገር በጣም ያሳዝናል። ሩታ ከምላችሁ በላይ በከባዱ ጨዋታ ልትጀምር አስባ ነበረ። ያንንም ጨዋታ ደግሞ እንግዲህ ማሸነፍ አልቻለችም ከሚባለው በላይ ሄርሜላ ባልተጠበቁ መልሶች አብርሃምን ከላይ መብረቃዊ በሆኑ ስልቶች እየተጠቀመች አብርሃምን ወደ ራሷ ለማድረግ በጣም እየጣረች ያለችበት ሁኔታ ላይ ነው ያለችው። ሰላም ጤና ይስጥልኝ። እንዴት አላችሁ ቤተሰቦቼ? ከሀገር ውስጥም ከሀገር ውጭም ያላችሁ ውድ የሸገር ሪያክት ቤተሰቦች እንዴት አላችሁ? በዓል እንዴት ነበረ? ለመላው የክርስትና እምነት ተከታዮች ትላንትና እንግዲህ አረፋ ነበርና እንኳን አደረሳችሁ ብዬ ነበረ። በዓል እንዴት አሳለፋችሁ? አብዛኞቻችሁ በአረብ ሀገር ያላችሁ እህት ወንድሞቼ እንግዲህ ያው በስራ እንደምታሳልፉት ግልጽ ነው። እንዴት ነበረ ስራ ቀኑ? ሰላም አለፈ የሚለው ነገር እስኪ እናንተ ማሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይህን ቪዲዮ ከመጀመራችሁ በፊት ደግሞ እንግዲህ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ እየጻፋችሁ እንድትጀምሩ ትፈልጋለሁ። ወደ ዛሬው ቪዲዮ እናልፋለን። ይመቻችሁ። ይህ በእንዲህ እንዳለ እንግዲህ አብርሃምን ማቋም ማናችንም ልንታይብዮ የማንችለው ሆኖ ተገኝቷል። ምክንያቱም አብርሃምን ቀኝ ስለው ግራ ስንለው ደግሞ ቀኝ የሆነ ሰው የሆነ ተገኝቷል። አበጋዝን ሁላችሁም እንደምታውቁት እንግዲህ በጣም በየዋህነቱ ባልተጠበቁ ውሳኔዎቹ ነበር የምናውቀውና አሁን ላይ ግን ከዛ የተለየ ሰው ሆኗል። አብርሃም በጣም ከባድ የሚባሉ ነገሮችንም እንግዲህ ያለማናቸውም እርዳታ ያለማናቸውም ፈቃድ ያለማናቸውም አጋዥነት ነገሮችን እያደረገ እያስተካከለ እየሄደ ያለበት ሁኔታ ላይ ነው ያለውና ሁላችንም በጣም ደንግጠናል። ቤተሰብ በነገራችን ላይ ሩታ ትላንትና ይቅርታ የጠየቀችው ለምን እንደሆነ ዛሬ በሙሉ መረጃ ይዤላችሁ መጥቻለሁ። ምክንያቱም ሩታ ትላንትና ያንን ይቅርታ የጠየቀችው እኛ ካሰብነው ውጪ የሆነ ነገር ሊፈጠር እንደነበረ ቀድማ ገምታ ነበረ። ምክንያቱም ዛሬ ላይ አብርሃምና ሄርሜላ ታርቀው አንድ ላይ ሊያድሩ እንደሆነ የሚያሳይ ያው ዛሬ እሱን እንግዲህ ቪዲዮን በደንብ እያየን እነግራችኋለሁና ያንንም ነገር አስባ ስለነበረ ነው ይሄ ሁሉ ነገር እንዳይፈጠር ቀድማ ስትጠነቀቅ የነበረችው ሩታ። ግን ሊሆን አልቻለም። ምክንያቱም አብርሃምና ሄርሜላ ሚለያየን የለም እስኪባል ድረስ እንግዲህ ራሳቸውን አንድ ላይ ያደረጉ ሰዎች ሆነዋል። እና ምን ታስባላችሁ ቤተሰብ? እስኪ ኮሜንት ላይ እናንተም ሀሳባችሁን እንድትጽፉልኝ ይፈልጋሉ። የሄርሜላ ቤተሰቦች ሁሉም በሚባል ደረጃ በአብርሃም ደስተኞች ናቸው። ያ ማለት እንግዲህ አብርሃምና ሩታ የተጣሉትን ተመልሰው እንዲታረቁ አይፈልጉም። ሲቀጥል አብርሃምና ሄርሜላ አንድ ላይ እንዲሆኑ ስለሚፈልጉ ሁሉንም ነገር በወግ በማዕረጉ እንደ ባህላችንም ደግሞ አንድ ሰብሰብ ብሎ እነዚህ ልጆች የተለያየ ቤት ላይ ሳይሆን የተለያየ አይነት ፔንሲዮን እየሄዱ እንዲያድሩ ሳይሆን የተለያየ አይነት ነገሮች ላይ እንዲገኙ ሳይሆን አንድ ላይ ሆኖ አንድ ላይ ጊዜያቸውን እንዲያሳልፉ ስለሚፈልጉ በወግ በማዕረጉ አብርሃም ሽምግልና ልኮ ልጃቸውን እንዲወስድ ይፈልጋሉ። እና ያንንም ነገር እንግዲህ ሩታ ሰምታለች እና ያ በመሆኑ ነው በጣም ብዙ ነገሮች አሁን ላይ እየተበለሻሹባት ያሉት። አይ ቲንክ ሲመስለኝ እንግዲህ ቤተሰብ ሩታ አብርሃምን አሁንም ድረስ እንደምትወደው አሁንም ድረስ እንደምታፈቅረው የማናችንም ልንደብቀው የማንችለው ትልቅ ሀቅ ነውና ያን ነገር ማድረግ እየቻለች አይደለም። በቃ ውስጡ ያለውን ነገር እንግዲህ አደባብሳ እየሞከረች ነው። በኤፍሬም በኩል እንግዲህ በወንድሙ በኩል ይቅርታ እንዲያደርግላት ለመጠየቅ ሞክራለች። ይቅርታውንም እንግዲህ አብርሃም ተቀብሏል። ልጃችንን እንግዲህ አንድ የሚያደርገን እሱ ነው። በዚህ ሰዓት ለእሱ ስንል ሁሉንም ነገር እያስተካከልን እንሄዳለን ብሏል። እንግዲህ ያ ነገር ሩታን ወደ በፊቱ ይመልሳታል ብለን አስበን አብርሃምንም እንደዛው ይመልሰዋል ብለን አስበን በነበረበት ሰዓት እንግዲህ መብረቃዊ በሆነ እንግዲህ ጥቃት ብንለው ይሻላል ቤተሰብና ሄርሜላ ያልተጠበቀ ድርጊት አድርጋለች። ምክንያቱም ትላንትና እንዳልኳችሁ ሄርሜላ በጣም በከባዱ መጥፎ ነገር ውስጥ እየገባች ነበረ ብዬ ነበረና ያ ነገር ሳይፈጠር ከዛ ነገርም አገግማ በሚገርም ፍጥነት ቤተሰብ እኔ ባልጠበቅኩት እና ባላሰብኩት መንገድ ሄርሜላ ተመልሳለች። እና ሄርሜላ እንግዲህ እኔ በምን አይነት እንትን ውስጥ እየመጣች እንደሆነ እየገባኝ አይደለምና የሄርሜላን አይነት ጥንካሬ እኔ ከየት እንደሚገኙ አላውቅም። እና በዚህ አጋጣሚ ሁላችሁም ለሩታ እንድትጸልዩላት ፈልጋለሁ። ምክንያቱም ሩታና አብርሃም ተመልሶ አንድ ላይ መሆን ያለባቸው ሰዎች ስለሆኑ
አውቃለሁ እነዚህ ሰዎች በጣም ብዙ ነገራቸው እየተፈራረሰ ነው፣ በጣም ብዙ ነገራቸው እየተበለሻሸ ቢሆንም እነዚህ ሰዎች አሁንም ድረስ እንደሚዋደዱ ተስፋ አደርጋለሁ። ውስጣቸውም እንደሚናገር እርግጠኛ ነኝ። እና ይህንን ነገር እንግዲህ ሁላችን መሞከር መቻል አለብን። ኮሜንት ላይ ሁላችሁም እንድትጽፉላቸው ፈልጋለሁ ቤተሰብ ሁላችሁም። ምክንያቱም እነዚህ ሰዎች ተጣልተው ቢቀሩ ነገ ከነገ በኋላ ለምን መባሉ አይቀርም። ምክንያቱም እኛም እንደ ቤተሰብ ደግሞ ስለሚያገባን የእነሱ ህይወቱም ደግሞ ሁሌም እንትን ስለምንል እኛም ራሳችን ማድረግ ያለብንን ነገር እዚህ ጋር ማድረግ መቻል አለብን ቤተሰብ። እና ሁላችሁም ኮሜንት ላይ እየገባችሁ አብርሽና አብርሃምን መመለስ እንዲችሉ ሁላችሁም ጸሎታችሁን እንድታደርጉላችሁ ፈልጋለሁ ቤተሰብ ሁላችሁም አንዳችሁም ሳትቀሩ። ዛሬ ላይ እንግዲህ ያለው ነገር የምታዩት ነው ቤተሰብ የምታዩት ነው። አብርሃም ሄርሜላ ቤት ሄዷል። ሄርሜላ ቤት ሲሄድ እንግዲህ ደህና ዋልሽ ደህና አደርሽ ሊላት አይደለም፣ አንድ ላይ ሊያመሹ አንድ ላይ ሊያድሩ ነው ሄደው እና ይሄ ነገር በጣም ሩታን ይጎዳታል። ምክንያቱም የልጇ አባት ነው፣ አሁንም ድረስ ፍቅሩ አልወጣላትም። አብርሃምን ደግሞ ሰክሮ እንደዛ ሆኖ ማየት ለእሷ በጣም ከባድ ነው ቤተሰብ። አንዳንዴ ቪዲዮ ባይለቁ ሁላ እላለሁኝ። ለምን መሰላችሁ? ትናንት አብሯችሁ የነበረን ሰው ያን ነገር ሲያይ በጣም ይሰበራል ልቡና። ሩታ አሁን በዚህ አጋጣሚ ይህን አይነት ነገር ውስጥ እያለፈች እንደሆነ የሚሰማኝና ያ ነገር በጣም ያሳዝኛል። ምክንያቱም ሩታ ሴትነቷን ሰጠዋለች፣ ልጅነቷን ሰጠዋለች ለዚህ ሰው። አብርሃምን እየወቀስኩት አይደለም፣ ግን በቃ መረዳት ያለበትን ነገር ተረድቶ ለሩታ ያለውን ነገር ደግሞ ቢያስተካክልላት እላለሁኝ። አውቃለሁ ሞክሯል፣ ብዙ ነገር ለማስተካከል ሞክሮ ነበረ፣ ግን አልሆነም። ቢሆንም ግን እንደዛ ተሆነ ተብሎ መተው የለበትም። ሩታም እየሞከረች ስለሆነ፣ ምክንያቱም ልጅ ከወለደች በኋላ ነው አብርሃም በጣም ብዙ ነገሩ የተቀየረው። እና ሩታ በዚህ ሰዓት ምን እያሰበች እንደሆነ ልንገራችሁ ቤተሰብ። ልጅ ስለወለድኩለት፣ ሴትነቴን ስለሰጠሁት፣ ሴትነቴን ስላጣ፣ ከዚህ በኋላ እናቱኝ ቤቴን ስላልኩ ነው ይሄ ሁሉ ነገር እየተፈጠረ ያለው የሚለው ነገር በጣም አስደብሯታል ከምላችሁ በላይ። ውስጧን በጣም እየረበሻት ያለው ነገር ይሄ ነው። ምክንያቱም አብርሃም ሩታ ልጅ ከመውለዷ በፊት እንዴት ሲሆንላት እንደነበረ ታውቃላችሁ። ከወለደች በኋላ ግን በጣም ብዙ ነገሮቿ ተቀያየሩና ያ ነገር አብርሃም በጣም ረብሾታል። ሩታ ደግሞ ያ ነገር በጣም በቃ አስጠላት። ምክንያቱም ነገሮች እንደ በፊቱ እየቀጠሉላት ስላልነበረ ያን ነገርም ደግሞ መቀበል አቃታትና ሩታ አሁን በዚህ ሰዓት በጣም ከባድ በሆነ ሁኔታ ውስጥ እያሳለፈች እንደሆነ ነው ነግራችሁ ቤተሰብ። ያ ደግሞ ሁላችንም ስለሚመለከተን ነው እዚህ ጋር እና ለሁላችሁም መላችሁ ነገር ሩታን አይዞሽ እያላችሁ ጸሎት እንድታደርጉላት ፈልጋለሁ። በጣም እንደምታሳዝናችሁ ሁላችሁም ደግሞ እንደምትወዷትም ስለማቅ ይሄን ነገር ውስጥ ታዋቂ ደግሞ መረጃ እንዳደረሰኝ ቤተሰብ ከምላችሁ በላይ ሩታ ተጎድታለች። በቤተሰቧ በጓደኞቿ በጣም በብዙ ነገሮቿ እየተገፋች ያለችበት ሁኔታ ላይ ነችና ሁላችሁም በቃ ሩታና አይዞሽ የምንልበት ታይም ደርሷልና ቤተሰብ ሁላችሁም አይዞሽ በሏት። አብርሃምን እንደምታዩት እንግዲህ ምንም የተለየ ነገር የለም። ሄርሜላ ቤት እንደሚያደርግ ግልጽ ነው። ዛሬም ጠጥተዋል። እንግዲህ ነገ በኋላ እንግዲህ የነበረውን ነገር እንግዲህ መጣያው ቪዲዮ ላይ መናገራችሁ ስለማይቀር ዛሬ ማታ እንጠብቃችኋለን ቤተሰብ። እሱም ነገር እንግዲህ አደርሳችኋለሁ። እስካሁን ድረስ ስለቆያችሁ አብራችሁኝ ደግሞ ከልብ አመሰግናለሁ። የእናንተ ላይክ እና ሰብስክራይብ በጣም ስለሚጠቅመኝ ሰብስክራይብ እና ላይክ አድርጉ ቤተሰብ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ከልብ አመሰግናችኋለሁ። በያላችሁበት ሰላማችሁ ይብዛ። ይመቻችሁ።